የብልጽግና መንታ መንገድ ከተማዋ ስትደምቅ ህዝቡ ሲመራው የብልጽግና ጣፈንታ ከትረካ ፖለቲካ እስከ ታሪክ ፍጻሜ። ዛሬ ሁላችንም የምንኖርባትን የምንቃተትላትንና ስለ ነገዋ የምንጨነቅላትን ሀገር ታላቋን ኢትዮጵያን በኃላፊነት እየመራ ስላለው የብልጽግና መንግስት የአመራር ስለልቦና ብሎም የውስጥ ስንጥቆቹንና የአካሄድ ሀገሪቱን ወደ የትኛው የታሪክ ፍጻሜ ሊወስዳት እንደሚችል የሚተናተን ማንም በአደባባይ የማይናገረውን እውነት በጥልቀት አብረን እንፈትሻለን። በዚህ ቪዲዮ መንግስት ከገባው ቃል በተቃራኒ የሄደባቸውን ዋና ዋና ምክንያቶችም እና ህዝቡ ዛሬ ለምን በመሪው ላይ እምነት እንዳጣ አንድ ባንድ እያነሳን በግልጽ እንመለከተዋለን። ወደ አስገራሚው ትንተና ከመግባታችን በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ሀሳባችሁን እያጋራችሁን ጥቂት ደቂቃዎችን አብራችሁን ቆዩ። ታሪክ የሚማረው ታሪክን ስህተት ለመድገም ሳይሆን ከስህተቱ ለመማርና ፈቃደኛ ያልሆኑትን ለመቅጣት ነው። ዛሬ የምናወራው ስለ አንድ ፓርቲ ውዳሴ ወይም ወቀሳ አይደለም። ጉዟችንን ለመጀመር ወደ ኋላ ጥቂት ዓመታትን እንጓዝ። ዶክተር አብይ የኢትዮጵያ ሙሴ ነው። ዶክተር አብይ የኢትዮጵያ ሙሴያችን ነው። የዛሬ 8 ዓመት ገደማ በ2010 ዓ.ም አካባቢ በኢትዮጵያ ምድር ላይ አዲስ የፖለቲካ ማዕበል ተነሳ። የቀድሞ የኢህአዴግ ስርዓት በህዝባዊ አመፅ ክፉኛ ተናውጦ ሀገሪቱ በለውጥ ዋዜማ ላይ በነበረችበት ወቅት አንድ ወጣትና ተናጋሪ መሪ ወደ መድረኩ ብቅ አለ። ዶክተር አብይ አህመድ። የወቅቱ የህዝቡ ስሜት በአዲስ ተስፋ፣ መነቃቃት፣ ይቅርታና መደመር የሚል በአዲስ ፍልስፍና ተሞላ። ፍቅር ተጠምቶ የነበረው ህዝብ ሙሴያችን መጣ አለ። እስረኞች ተፈቱ። ስደት ላይ የነበሩ የፖለቲካ ድርጅቶች በክብር ገቡ። ከኤርትራ ጋር የነበረው የ20 ዓመታት የሰላም እጦት በሰከንዶች ውስጥ ተፈታ። ነገር ግን ያ አዲስ ንጋት ስሜት ረጅም ዕድሜ አልነበረውም። የኢህአዴግን ግንባር አፍርሶ ራሱን እንደ አዲስ የብልጽግና ፓርቲ ብሎ የሰየመው ብልጽግና ከፊቱ የተደቀኑትን ውስብስብ የታሪክ የማንነትና የኢኮኖሚ ጥያቄዎች ማስተናገድ ሲጀምር ያ የፍቅር ስብከት ቀስ በቀስ ወደ ከባድ ፖለቲካዊና ወታደራዊ ፍጥጫ ተቀየረ። ታዲያ የብልጽግና ፓርቲ የአመራር ዘይቤ ምን ይመስላል የሚለውን ዛሬ ላይ ቁመን ስንመዝነው የብልጽግናን የመንግስት አመራር ዘይቤ ለመረዳት ፖሊሲዎቹን ብቻ ሳይሆን የአመራሮቹን ስነልቦናና የተግባር ስልት በጥልቀት መመርመር ያስፈልጋል። ይህ ስርዓት በሶስት ዋና ዋና የአመራር ባህሪያት ሊገለጽ ይችላል። አንደኛ፣ መሲያዊና ተራኪ ተኮር አመራር ነው። የብልጽግና ፓርቲ አመራር ትልቁ መግቢያ ታሪክ ሰሪነት ወይም መሲያዊነት ነው። የሚያስገርመው ነገር መሪዎቹ ራሳቸውን የሚያዩት ተራ የፖለቲካ አስተዳዳሪዎች አድርገው አለመሆኑ ነው። ይልቁኑ ኢትዮጵያን ካለፈችበት የታሪክ ስብራት አውጥተው ወደ ቀደመ ታላቅነቷ ለመመለስ የተላኩ የቁርጥ ቀን ልጆች አድርገው ራሳቸውን መሰላቸው ነው። ይህ ዘይቤ ትኩረቱ የዕለት ተዕለት መዋቅራዊ ችግሮችን ከመፍታት ይልቅ በትረካዎችና ሬቲቭ ላይ የተመሰረተ ነው። ፓርቲው ሰፊ የፕሮፓጋንዳና የሚዲያ አውታሮችን በመጠቀም የወደፊቱን የብልጽግና ምስል በአድማጭ አእምሮ ውስጥ የማቅረጽ ከፍተኛ ጥበብ አለው። ይሁን እንጂ የትረካ ተኮር አካሄድ መሬት ላይ ካለው የህዝብ የኑሮ እውነታ ጋር ሲጋጭ ትልቅ ክፍተት ይፈጥራል። ሁለተኛው ሜጋ ፕሮጀክቶችና የእይታ ፖለቲካ ነው። የብልጽግና መንግስት በአጭር ጊዜ ውስጥ አስደናቂ የሆኑ ሜጋ ፕሮጀክቶችን የመገንባትና የማጠናቀቅ ብቃት አሳይቷል። የአንድነት፣ የወዳጅነት፣ የእንጦጦ ፓርኮች፣ የቤተ መንግስት እድሳት፣ የኮሪደር ልማትና ታላቁ የህዳሴ ግድብ ፍጻሜ የዚህ ስኬት ማሳያዎች ናቸው። የአመራር ዘይቤው ውጤትን በአይነ የሚል የእይታ ፖለቲካ ነው። ይህ በራሱ በጎ ጎን ቢኖረውም የመንግስት ትኩረትና በቢሊዮን የሚቆጠር ካፒታል ወደ እነዚህ ፕሮጀክቶች ሲፈስ ማህበራዊ መዋቅሩ፣ የዋጋ ግሽበቱ፣ የዜጎች መፈናቀልና ሰላም ማጣት ችላ ተብለዋል። ከተማዋ እያማረች ህዝቡ ግን እየመረረው ነው የሚለው የህዝብ ብሶት የዚሁ ዘይቤ ውጤት ነው። ሶስተኛው የማዕከላዊነት ፍላጎትና የታሪክ ተቃርኖ ነው። ብልጽግና በስም ፌዴራሊስት ቢሆንም በተግባር ግን ስልጣንን በአንድ ማዕከልና በአንድ መሪ ዙሪያ የማሰባሰብ ሴንትራላይዝድ ዘይቤ ይከተላል። ይህ አካሄድ ካለፈው የኢህአዴግ የቡድን አመራር ባህል ፍጹም ተቃራኒ ነው። ውሳኔዎች ከላይ ወደ ታች የሚወርዱ እንጂ ከታች ወደ ላይ የሚመጡ ባለመሆናቸው። እዚህ ላይ ግን የፓርቲው ትልቅ ተቃርኖ ፍንትው ብሎ ይወጣል። ብልጽግና የተመሰረተው የክልል እኩልነትን አረጋግጣለሁ፣ ቀደም ሲል ህወሓት ይከተለው የነበረውን የአንድ ቡድን የላይ ታች አምባገነንነትን አስቀራለሁ በሚል ነበር። ነገር ግን በተግባር ስልጣኑን በአንድ ማዕከል ሰብሰብ ሲያደርግ በየክልሉ የነበሩ የፖለቲካ ሊቃን መፈናፈኛ አጡ። ይህም በየክልሉ በተለይ በአማራና በኦሮሚያ የትጥቅ ትግል ላይ ያሉ ኃይሎች ብልጽግና እኛን አይወክለንም፣ በኃይል ሊያጠፋን ይፈልጋል የሚል ጠንካራ መከራከሪያ እንዲያገኙና ግጭቱ የህልውና መልክ እንዲይዝ አድርጓል። አድማጭ ተመልካቾች፣ ማንኛውም የአመራር ዘይቤ ጥንካሬ እንዳለ ሁሉ የራሱ የሆኑ ድክመቶች አሉት። የብልጽግና መንግስት ዛሬ ላይ የገጠሙት ፈተናዎች ቀላል አይደሉም። የሰላምና የጸጥታ ቀውሱን ብንመለከት ባለፉት ዓመታት ሀገሪቱ በሰሜን ክፍል እጅግ አውዳሚ ጦርነት አስተናግዳለች። ያ ጦርነት በስምምነት ቢቆምም ሰሞኑን በትግራይ ክልል የድሮን ድብደባ መፈጸሙን ተከትሎ ዛሬም ሌላ ዙር የጦርነት ዳመና ሰፍኗል።
በአማራና በኦሮሚያ ክልሎች ውስጥም ያሉት የትጥቅ ግጭቶች ሀገሪቱን ሰላም ነስተዋታል። የመንግስት የኃይል አጠቃቀም ስልት ግጭቶችን በዘላቂነት ከመፍታት ይልቅ የፖለቲካ ቀውሶችን እያመረቀዛቸው ይገኛል። የኢኮኖሚ መላሸቅና የኑሮ ውድነቱም እንዲሁ አስፈሪ ሆኗል። የማክሮ ኢኮኖሚ ማሻሻያና የገንዘብ ምንዛሬ ለውጥ የመጡበት መንገድ የውጭ ኢንቨስትመንትን ለመሳብ ያለመ ቢሆንም በዝቅተኛው ማህበረሰብ ላይ የፈጠረው የኑሮ ጫና እና የእቃዎች ዋጋ ሰማይ መንካት ህዝባዊ ምሬቱን አክርሮታል። የፍትህና የዲሞክራሲ እጦት ደግሞ በለውጡ መጀመሪያ ላይ የነበረው የፖለቲካ ምህዳር መከፈት ዛሬ ላይ ተመልሶ የነፃ ሚዲያ መታነቅ፣ የፖለቲካ እስረኞች መበራከትና የሲቪክ ማህበራት መዳከም እየታየበት ሆኗል። ሌላው የስርዓቱ ትልቅ ፈተና የውጭ ዲፕሎማሲው ጉዳይ ነው። የብልጽግና መንግስት ከውጭ ሀገራት ጋር ያለው ግንኙነት በትናንት ጠላትነትና በዛሬ ወዳጅነት ላይ የተመሰረተ በመሆኑ የማይተነበይ ነው። ከምዕራባውያን ጋር ያለው መሻከርና መታረቅ ወደ ብሪክስ አባልነት መግባት እና በተለይም በቅርብ ዓመታት ከጎረቤት ሀገራት እንደ ሶማሊያና ግብጽ ጋር የተፈጠሩት የባህር በርና የደህንነት ውጥረቶች የሀገሪቱን የውስጥ ፖለቲካ ክፉኛ ጎድተውታል። የሀገር ውስጥ ፖለቲካውን ሰላም ማጣት ከውጭ ጂኦፖለቲካዊ ጫና ጋር ሲደመር መንግስት ትኩረቱን በውስጥ ሰላም ላይ ብቻ እንዳያደርግ የሀብትና የትኩረት መበታተን ፈጥሮበታል። አሁን ወደ ዋናው እና አንገብጋቢው ጥያቄ እንምጣ። የዚህ ፓርቲና የመንግስት ፍጻሜ ምን ሊሆን ይችላል? ታሪክና የፖለቲካ ሳይንስ እንደሚያስተምረን እንደ ብልጽግና ያሉ ትረካ ተኮርና ማዕከላዊ ስርዓቶች ወደ ፍጻሜያቸው የሚጓዙባቸው ሶስት ሊሆኑ የሚችሉ የታሪክ መንገዶች እንዳሉ ነው። ነገር ግን ወደ መንገዶቹ ከመግባታችን በፊት አንድ የብልጽግናን ድብቅ ስሌት ማወቅ አለብን። ብልጽግና ስልጣን ላይ ለመቆየት የተጠቀመበት አንዱ ትልቅ ስልት ከእኔ በቀር ሌላ አማራጭ የለም ዘኖ አልተርኔቲቭ ስትራቴጂ የሚለውን አስተሳሰብ መዝራትን ነው። ተቃዋሚ ፓርቲዎችንና አማራጭ ሊሆኑ የሚችሉ የፖለቲካ መሪዎችን በማዳከም ህዝቡ በብልጽግና ቢማረር እንኳ እሺ ብልጽግና ቢወርድ ሀገር የሚረከብ አስተማማኝ ኃይል ማን አለ ብሎ እንዲጠይቅና በስጋት ውስጥ ሆኖ አሁን ያለውን ስርዓት እንዲቀበል የማድረግ ስልት ነው። ይህ ስልት በአጭር ጊዜ ስልጣንን ለማቆየት ቢረዳም በረዥም ጊዜ ሀገሪቱ ላይ ድንገተኛ ለውጥ ከመጣ የባሰ ክፍተትና ትርምስ እንዲፈጠር የሚያደርግ አደገኛ አካሄድ ነው። ይህንን ስሌት ይዘን ሶስቱን የታሪክ መንገዶች እንመርምር። አንደኛው መንገድ የሪፎርምና የሰላማዊ ሽግግር ፍጻሜ። ይህ ተመራጭና ለሀገራዊ የሚበጀው መንገድ ነው። መንግስታውን የሚከተለውን የኃይልና የማዕከላዊነት ስልት በመቀየር እውነተኛ ብሔራዊ ምክክር ናሽናል ዲያሎግ በማድረግ ሁሉንም ባለድርሻ አካላት ያካተተ ፖለቲካ መፍትሄ መፈለግ ሲችል የሚመጣ ፍጻሜ ነው። በዚህ መንገድ ብልጽግና ራሱን ከአግላይነት ወደ አጠቃላይነት ይለውጣል። የኢኮኖሚ ማሻሻያዎቹ ፍሬ አፍርተው የህዝብ ህይወት ሲቀየር እና በቀጣይ በሚደረጉ ነጻ ፍትሐዊ ምርጫዎች ስልጣን በሰላማዊ መንገድ ለህዝብ ምርጫ ሲገዛ የብልጽግና ፍጻሜ በታሪክ ማህደር ውስጥ ሀገሪቱን ከቀውስ አውጥቶ ወደ ዲሞክራሲ ያሸጋገረ ፓርቲ በሚል በክብር ይጻፋል። ሁለተኛው መንገድ የውስጥ መበስበስና የአደረጃጀት መፍረስ። ይህ ደግሞ በኢትዮጵያ ታሪክ ውስጥ ደጋግሞ የታየ መንገድ ነው። ብልጽግና ከተለያዩ የክልል ፓርቲዎች የተደመረ ውህድ ድርጅት በመሆኑ በውስጡ ያሉ የጥቅም የማንነትና የስልጣን ሽኩቻዎች ከቀጠሉ የውስጥ መበስበስ ሊገጥሙ ይችላል። የክልል አመራሮች ከመካከለኛው መንግስት ይልቅ የገዛ ክልላቸውን ጥቅም ማስቀደም ሲጀምሩ እና የፓርቲው የዲሲፕሊን መዋቅር ሲላላ ስርዓቱን ከውጭ ሳይሆን ከውስጥም ይበሰብሳል። ይህ ፍጻሜ ልክ እንደ ህወሓት የኢህአዴግ የመጨረሻ ዘመን ፓርቲው ስሙ እንጂ ግርማ ሞገሱ የማይገኝበት መሪዎቹ እርስ በርስ የሚጠራጠሩበትና በራሱ ክብደት የሚወድቅበት ፍጻሜ ሊሆን ይችላል። ሶስተኛው መንገድ የመዋቅራዊ ቀውስና የለውጥ ማዕበል። መንግስት መሬት ላይ ያለውን የህዝብ ጩኸት፣ የፍትህ እጦትና የኢኮኖሚ ስቃይ ችላ በማለት ሁሉንም በቁጥጥር ስር አውያለሁ በሚል የትዕቢት ስሌት ውስጥ ከቀጠለ ሶስተኛው መንገድ ሊከሰት ይችላል። የህዝብ ምሬት የመጨረሻው ጥግ ላይ ሲደርስ ከዚህ ቀደም ያልታሰቡ አዳዲስ ህዝባዊ አመጾች ወይም በመዋቅር ውስጥ ያሉ ኃይሎች የኃይል አስተላለፍ ለውጥ ሊያስከትሉ ይችላሉ። የዚህ አይነቱ ፍጻሜ ግን ለሀገሪቱ ህልውናም እጅግ አደገኛ ነው። ምክንያቱም ስርዓቱ ሲወድቅ ሀገሪቱን ወደ ባሰ ትርምስ ሊከታት ስለሚችል። እዚህ ላይ ነው እንግዲህ የአንድን ሀገር ህዝብ ስነ ልቦና ማጥናት አስፈላጊ የሚሆነው። የኢትዮጵያ ህዝብ በአሁኑ ወቅት የደረሰበትን የጦርነት፣ የሞት፣ የመፈናቀልና የረሃብ ዜናዎችን እንደ ተራ ነገር የመስማት የመደንዘዝ ስነ ልቦና ውስጥ ገብቷል። ህዝቡ ከፖለቲካውና ከትረካዎች ፍጹም ተስፋ በመቁረጥ ራሱ ወደ ዕለት ተዕለት የመኖር ትግል አዙሯል። ይህ የህዝብ ዝምታ ለመንግስት ሰላምና ማረጋጋት የመሰለው ቢሆንም በእውነት ግን ፍንዳታው የት ላይ እንደሚሆን የማይታወቅ ድምፅ አልባ የቁጣ ማዕበል ነው። ህዝብ ዝም ካለ ከመንግስት ፍጹም ተለየ ማለት ነው። እንዲሁ ውድ የቻናላችን ተከታታዮች በዛሬው ውይይታችን የብልጽግና ፓርቲን የአመራር ዘይቤ የሚከተላቸው ስምጥ መስመሮችና ሀገሪቱን ሊወስድባት የሚችለውን ሶስት የታሪክ መንገዶች በጥልቀት ለመቃኘት ሞክረናል። አሁን ግን ተራዊ እናንተ ነው። ይህ ታላቅ የሀገር ዕጣ ፈንታ ዛሬ ላይ ቁማችሁ ስትመዝኑት ምን ይመስላችኋል? ለመሆኑ በአይን የሚታዩ ሜጋ ፕሮጀክቶች የሀገርን ህልውና ሊታደጉ ይችላሉ ወይስ የህዝቡ የኑሮ ምሬትና የሰላም እጦት ስርዓቱን ወደማይቀረው የውስጥ መፈረካከስ ይመራው ይሆን? ከተነገሩት ሶስት የታሪክ መንገዶች ውስጥ ኢትዮጵያ በአሁኑ ወቅት በየትኛው መንገድ ላይ ያለች ይመስላችኋል? የሪፎርምና የሰላማዊ ሽግግር፣ የውስጥ መፈረካከስ
ወይስ የመዋቅራዊ ቀውስና የለውጥ ማዕበል? የእናንተ አስተሳሰብና ሚዛናዊ እይታ ለዚህ ውይይት ጥልቅ ዋጋ አለውና የተሰማችሁን የምታስቡትን እውነታ በኮሜንት መስጫው ላይ አጋሩን። ይዘቱ ለሀገራዊ ግንዛቤ ጠቃሚ ሆኖ ካገኙት ቪዲዮውን ላይክ በማድረግና ለሌሎችም ሼር በማድረግ ድምጻችን ተደራሽነት እንዲኖረው ያድርጉ። እንዲህ ያሉ ጥልቅ ሀገራዊ ትንታኔዎች፣ የታሪክ ምስጢሮችና ወቅታዊ እይታዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እና የደወል ምልክቷን መጫናችሁን አትርሱ። ታሪክ ሰሪዎች ሁልጊዜም የሚያስቡት ስለሚሰሩት ታሪክ ብቻ ነው። የታሪክ ተመልካቾች ግን የፍጻሜው ማዕበል ቀድመው ያያሉ። ፈጣሪ ለመሪዎቻችን ማስተዋሉን ይስጥልን፣ የቅንነትና የሰላም መንገድን ያሳየን። በቀጣዩ ቪዲዮ በሌላ አነጋጋሪና ርዕስ እስከምንገናኝ ሰላም ለሀገራችን፣ ሰላም ለሕዝባችን። ስላደመጣችሁንና አክብራችሁን ስለቆያችሁ አክብሮታችን ላቅ ያለ ነው። ቻው።